ከመቶ 99% ስልጣንን የምንፈልገው ለግል ጥቅማችንና ለነፍስያ እርካታና ፍላጎት ቢያንስ ነፍስያዊ ፍላጎታችንን ለማሟላት ኢዘን ያ ሸባብ ስልጣንን እንዳትፈልጉ የትኛውንም ስልጣን ለሁለት ሰው እንኳን አሚር መሆን እንዳትፈልጉ በፍጹም እንዳትፈልጉ ወኻሰተን በመስጂዶች ዙሪያ ላይ የሚደረግ ስልጣን እንተቢሁ አማም አላህ ዐዘ ወጀል የሚቆምበት አደገኛው ስልጣን ኡማውን ለማገልገል የሚያዝ ስልጣን አሚረን ሙሰለጠን የሆነን እንደሆነ ያንን ስልጣን ይዘን መጀመሪያ ጀሃነም ከሚገቡት አሚር ሙሰለጥ ማለት ምን ማለት ነው ያላችሁ እንደሆነ አምባገነን መሪ ማለት አምባገነን መሪ መስጂድ ውስጥ አምባገነንነት አዋጥ መስጂድ ውስጥ ለቁርአን ለሐዲስ ተገዥ መሆን ዑለማዎችን ዱዓቶችን የሚሉትን ማድመጥ ለኡማ የሚያገለግለው የትኛው ነው ብሎ ዱዓቶችና ዑለማዎችን በእድሜ በለጥ የሚሉ ሰዎችን እያማከሩ የሚበጀውን መስራት ነው እንጂ የሚያዋጣው አምባገነን ሆኜ የኔ ፍላጎትና የኔ ስርዓት ነው የሚፈጸመው ማለት መስጂድ ጋር ከአላህ ጋር ያጋጫል ከመላእክት ጋር ያጋጫል ሁሉም ይሄን ሰው ያላህ ባነሳልን እያለ ዱዓ ያደርጋል ስለዚህ አደጋ ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ ሐዲሱ ላይ መቃል ቢኖርበትም ሰዎች ሳይፈልጉት ሰዎችን የመራ ሰው የቂያማ ለታ አላህ በረህመት አይኑ አያየውም ሰለላሁ ዐለይሂ ሐታ ኢማምነትን እንኳን ሌላውን ተው እሱን እንኳን ሳይፈልጉት መሪ ይሆናለሁ ኢማም ሆናችኋለሁ ያለ እንደሆነ አላህ በረህመት አይኑ አያየውም አደገኛ ነገር ነውና አሚር የሆነን እንደሆነ ሙተዋዲዕ ለሁሉም የምንሰማ ምን ቸገራችሁ የምንል የሁሉንም እናደም ጆሮአችንን ልባችንን ክፍት የምናደርግ ከዚያ ለኡማው ሳሊህ ለሆነ ነገር በሙሉ ሐያታችንን የምናባክን መሆን መቻል አለብን ካልሆነ ግን ዋጋ ያስከፍላል በዱንያም በአኺራ